ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ ለኪችናችሁ አስፈላጊ የሆኑ የተለያዩ አይነት ማሽነሪዎችን እየተመለከትን ወደ እናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ተመልካቾቻችን እንግዲህ አሁን የምንገኘው ሰሚት ከካምብሪጅ አካዳሚ ፊት ለፊት ላይ በሚገኘው ሆፕ ኤሌክትሮኒክስ ውስጥ ነው። የተለያዩ አይነት ለኪችን አስፈላጊ የሆኑ እቃዎችን እየተመለከትን የምንቆይ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እስኪ እንታወቅ፣ ቤታችንም አስታውቅልኝ። ሆፕ ኤሌክትሮኒክስ ይባላል። እኔ ደግሞ የሆፕ ኤሌክትሮኒክስ ማናጀር። እኛም እንግዲህ ዛሬ እዚህ የተገኘ ነው ከምትይዛቸው የተለያዩ አይነት ኤሌክትሮኒክስ እቃዎች መካከል የወጥ ቤት እቃዎች አስፈላጊ የሆኑ የተለያዩ አይነት ማሽኖችን ለመመልከት ነው እና በዋነኝነት ግን ተመልካቾቻችን እናንተ ጋር ሲመጡ ምን አይነት ኤሌክትሮኒክስ እቃዎች ይገኛሉ? እኛ ጋር ያው የኤሌክትሮኒክስ እቃዎች የሚገኙት ቲቪ፣ ፍሪጅ፣ ዋሽንግ ማሽን፣ ጁሰሮች፣ ስፒከር እናም የተለያዩ ኤሌክትሮኒክስ እቃዎች እኛ ጋር ይገኛሉ። እኛም ዛሬ ፎከስ የምናደርግበት የወጥ ቤት እቃዎች ላይ ነው እና ምን ነገሮችን ትይዛላችሁ? እኛ ጋር የወጥ ቤት እቃዎችን ጁሰር እንይዛለን፣ ሽንኩርት መፍጫ፣ ሚክሰሮች፣ ካውያዎች እናም ደግሞ የተለያዩ የሊጥ ማብኪያዎች፣ የዳቦ መጋገሪያዎች፣ ስቶቭ፣ ኦቨኖችን እንይዛለን። መልካም። አብዛኞቹ ከየት ነው የሚመጡት? ያው አብዛኞቹ የሚመጡት ወይ ከዱባይ ነው ወይም ከቻይና ነው። ግን ያው እንደ ብራንድ እና እንደ ኳሊቲነታቸው ይለያያል። ዋስትናቸውስ ምን ይመስላል? አይ ቲንክ እንደ እቃዎቹ ሊለያይ ይችላል። ዋስትናቸው ግን እስከ ምን ያክል ጊዜ ዋስትና ይኖራቸዋል? ረጅም ጊዜ የሚባለው እስከ 1 ዓመት ድረስ ነው። ሌሎቹም ደግሞ ዋስትና የሌላቸው እቃዎች አሉ። ማለትም ቀለል ያሉ እቃዎች ሲሆኑ ዋስትና ይሰጥባቸው፣ ግን ደግሞ በኳሊቲነት እና በእቃ ጥልቀት ያው እንደ ዋስትናቸው ይለያል። እሺ፣ እዚህ አቅራቢያችን ካሉት የተለያዩ አይነት ማሽኖችን መመልከት እንጀምርና አይነታቸውን ዋጋቸውን ትነግረናለህ ማለት ነው። አሁን የምናየው እዚህ ጋር የሽንኩርት መፍጫ፣ የጁስ መፍጫ፣ የቅመማ ቅመም እና የቡና መፍጫ ያለው እቃ ነው። እነዚያውን እቃዎች ሙሉ ሴት ናቸው። 4-in-1 የሚባሉ ናቸው። ብራንዱ ሆቢ ሎቢ ሲሆን የ1 ዓመት ዋስትና አላቸው። እንደገናም ደግሞ ጥርሳቸውን እየቀያየርን ለተለያዩ ነገሮች መጠቀም እንችላለን። ማለትም ጥርሳቸው የሚፈታ ስለሆነ ቅመም መፍጨት ከፈለግን የዛኛውን የቅመም መፍጫ ጥርሱን እዚህ ጋር አድርገን በዛ ያለ ቅመም መፍጨት እንችላለን ማለት ነው። በተጨማሪም ደግሞ እዚህ ጋር የሽንኩርት መፍጫ ሲኖረው የሽንኩርት መፍጫው ስጋ መፍጨት ይችላል፣ ሽንኩርት መፍጨት ይችላል። በተጨማሪም ደግሞ እንደ ቲማቲም፣ አቮካዶ ያሉ እንቁላል ያሉ ነገሮችንም መምታት ይችላል። አንዳንድ ጊዜ ግን ስጋ ይፈጭባቸዋል ይባላል። ግን ደግሞ እንዴት ስጋ ሲፈጭባቸው ቶሎ ብልሽት የሚያሳዩ አሉ እና እንዴት ነው ስለምን ነው? ያው አብዛኛውን ጊዜ ስጋ የማይፈጩ እቃዎች ስጋ ይፈጫሉ ተብሎ ስለሚሸጡ ነው። ግን ያንን በምን መለየት እንችላለን? አንደኛ ጥርሳቸው ይለያያል። ማለትም ባለ 5 ጥርስ ሆኖ ሽንኩርት ብቻ የሚፈጭ አለ፣ ባለ 5 ጥርስ ሆኖ ስጋ መፍጨት ብቻ የሚችል አለ። አሁን እነዚህ ሲሆኑ የተለያየ ጥርስ ስላላቸው ጥርሱን እየቀነስንና እየጨመረን ስጋና ሽንኩርት እንዲፈጭ ማድረግ እንችላለን። በተጨማሪም ደግሞ ጥርሳቸው በጣም ጠንካራና ሻርፕ የሆኑት እነሱ ለስጋ መፍጨት ይሆናሉ። አሁን እነዚህ ሁሉም አንድ ላይ ነው የሚሸጡት ማለት ነው? አንድ ላይ ሙሉ ሴት ናቸው። ዋጋው ምን ያክል ነው? ዋጋቸው 6500 ብር። ሌሎች ደግሞ እንመልከት። ሌላ ደግሞ አሁን ለምሳሌ ቅድም እንደነገርኩሽ ሽንኩርት ብቻ መፍጨት የሚችሉ አሉ፣ ስጋ የማይፈጩ። አሁን እነዚህ እነ ሎተስ ሲሆኑ ስጋ አይፈጩም፣ ሽንኩርት ብቻ ነው የሚፈጩት። ጥርሳቸው ግን ያው ባለ 5 ነው፣ ግን ሞተራቸው ዋቱ ትንሽ ዝቅተኛ ስለሆነ የስጋ የመፍጨት አቅም የለውም። በነ ዩኒቨርሳል ሲሆኑ ግን እና እነ ፉርኪንግ ሆቢ ሎቢ ሲሆኑ እነሱ ስጋ መፍጨት ይችላሉ፣ ሽንኩርት መፍጨት ይችላሉ። ዋጋቸው ምን ያክል ነው? ለምሳሌ ሽንኩርት ብቻ መፍጨት የሚችለው ምን ያክል ነው ዋጋው? አሁን ሽንኩርት ብቻ መፍጨት የሚችለው 3000 ብር ነው ዋጋው። በነ ዩኒቨርሳል ስጋም ሽንኩርት መፍጨት የሚችሉት 4500 ናቸው። በነ ፉርኪንግ እና ሆቢ ሎቢ ሲሆኑ ደግሞ 5500 ናቸው። ሌሎች ደግሞ ማሽነሪ አይነቶችን ደግሞ እንመልከት። ለምሳሌ አሁን እንደ ጁሰር
እነ ሳንፎርድ የሚባሉ አሉ። አሁን እነ ሳንፎርድ ሲሆኑ ብዙ አይነት አሉ። አሁን ለምሳሌ መጭመቅም የሚችል አለ ሳንፎርድ ሆኖ፣ እዚህ ጋር የምናየው ደግሞ ለጁስ እና ለቅመማ ቅመም ብቻ የሚሆነው ነው። አሁን እነዚህ ሲሆኑ ቅድም እንደነገርኩሽ የእነዚህም ጥርስ መቀያየር ይቻላል። በተጨማሪም ደግሞ የቅመምም የቡናም አላቸው። እንደገናም ደግሞ እዚህ ጋር እንደምታየው ፓወራቸውን መጨመር መቀነስ እንችላለን። ዋታቸው 800 ዋት ሲሆን በዛ አድርገን ለመፍጨትም እንደገናም ደግሞ ረጅም ጊዜ ለመፍጨት ያስችለናል ማለት ነው። ማሽናቸው አንድ ሆኖ ግን ከላይ ያለውን ብቻ ነው መቀየር አይደል? አዎ ከላይ ያለውን መቀየር እንችላለን። ምን ያክል ነው ዋጋው የዚህኛው? የዚህኛው ዋጋው 5500 ብር ነው። አሁን ይሄ ለቤት የምንጠቀምባቸው ነው አይደል? አነስተኛ። አዎ ለቤት የምንጠቀምባቸው ናቸው። እሺ ሌሎችን እንመልከት። እሺ ይሄኛው ሲሆን ደግሞ ሆቢ ሎቢ ይባላሉ። እነዚያውን ሲሆኑ ለኮሜርሻል ይሆናሉ፣ ማለትም ለስራም ይሆናሉ፣ ለቤት መሆን ይችላሉ። በተጨማሪም ደግሞ ጥርሳቸው አልሙኒየም ስለሆነ ከላይም ከታችም በደንብ አድርገው የመፍጨት አቅም አላቸው። እንደገናም ደግሞ በቀላሉ እንደ ፕላስቲኮቹ አይበሉ፣ ረጅም ጊዜ መቆየት ይችላሉ። ያው እነዚህ ሲያልቁ ደግሞ ይችኛዋን ፓርት እና ይችኛዋን ፈተን በመቀየር ራሱኑ እንዲቀጥል ማድረግ የምንችላቸው ናቸው። በቀላሉ መሰራት ይችላል። እንደገናም የመያዝ አቅማቸው 2 ሊትር ነው እና 4 ሊትርም አላቸው። ከፍ የሚልም አለ ማለት ነው። ከፍ የሚልም አለ። ይሄ በ2 ሊትር ነው። ምን ያክል ነው ዋጋው? 2 ሊትሩ ሲሆን 9500 ብር ነው። በ4 ሊትሩ ሲሆን ደግሞ 13500 ብር ነው። ስለዚህ ይሄኛው ለስራ ቦታቸው መጠቀም ይችላል። ሌላ አማራጭ ደግሞ ለቤት የሚሆኑ መፍጫዎችን ደግሞ የጁስ መፍጫዎችን እንመልከት። ይቻላል። እዚህ ጋር ደግሞ ለቤት የሚሆኑ አማራጭ የጁስ መፍጫ ማሽኖች አሉና አይነታቸው ውስጥ ምን ይመስላል? አሁን ለምሳሌ እነ ሚስተር ላይት የሚባሉ ሲሆኑ እዚህ ጋር እንደምናየው የቅመምና የቡና አላቸው። እንደገናም ደግሞ እስከ 1.5 ሊትር ድረስ የመያዝ አቅም አላቸው። በእነዚህ ሲሆን አሁን 4500 ብር ነው። ዋታቸውም 600 ዋት ነው። ከነዚህ ደግሞ እነ ሱታ ያሉ እነ ሳቺ ያሉ የብርጭቆና የማይካ ያላቸው፣ በተጨማሪም የቡና መፍጫ አላቸው። አሁን እነዚህ ሲሆኑ በነ ሳቺ ሲሆን 7500 ብር ነው። በነ ሚስተር ላይት ሲሆን እንደነገርኩሽ 4500 ብር ነው። ያው ልዩነታቸው ያኛው አዲሽናል የጁስ መፍጫ ስላለው። ሌላ ደግሞ ከላይ የተለያዩ አይነት አይ ቲንክ ውሃ ማሞቂያ ናቸው። እነሱስ አይነታቸው ምን ይመስላል? እነሱም ያው እንደ አይነታቸው ይለያያሉ። እነ ሎተስ አሉ፣ 7 ስታር አለ እና ማራዶ እናም ደግሞ ሱታይ እነሱ ታያሉ። ያው እንደ ብራንዳቸው እና እንደ ኳሊቲያቸው ይለያያል። እነ 7 ስታር ሲሆኑ 1800 ብር ናቸው። እነ ማራዶ ሲሆኑ ደግሞ 3500 ብር ናቸው። ልዩነታቸው የሊትር እና የኳሊቲ ልዩነት አላቸው። ያው ሞር እነ ማራዶ እነ ሱታይ የተሻሉ ናቸው። ሊትራቸው መጨመሪያ ቁጥር ዋጋቸው የተወሰነ የጨመረ ይደላል። የተወሰነ ልዩነት አላቸው። ሌሎች ደግሞ እንመልከት። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ ምርትና አገልግሎትን ማስተዋወቅ ከፈለጉ እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችሁን ማስተዋወቅ ከፈለጋችሁ ከታች ባለው ስልክ ቁጥር ደውሉልን። ሁሌም ለማስተናገድ ዝግጁ ነን። እዚህ ጋር ደግሞ የተለያዩ አይነት ማሽነሪዎች አሉና እነዚህ ምንድን ናቸው? እነዚህ ደግሞ አሁን ለምሳሌ ይሄኛው ሳዮና ይባላል። እነዚህ አሁን ሲሆኑ የእንቁላል መፍቻ እንደገናም ደግሞ የሊጥ ማብኪያዎች ናቸው። እነዚህ አሁን የምታያቸው ጥርሶች በ3 የተለያዩ ጥርሶች የሚቀያየሩ ናቸው። የእንቁላል መምቻ አላቸው እናም ደግሞ የሊጥ መምቻ አላቸው። እነዚህ አሁን ሲሆኑ ጥርሳቸው ይቀያየራል። አሁን እነዚህ የአንድ ዓመት ዋስትና አላቸው። እንደገናም ደግሞ ያው ፊውዝ ሲስተም ስለሆኑ በቀላሉ አይቃጠሉብንም። አሪፍ እቃዎች ናቸው። ከነዚህ ደግሞ ለየት ያለ ሆም1 እና ሆም1 ካውያዎች አሉ። እነዚያውን ካውያዎች ሳይዛቸውም ተለቅ ያለ ነው። ለስራ መሆን ይችላሉ፣ ለቤትም መሆን ይችላሉ። ስቲም ማድረግ የሚችሉ ሲሆኑ እነዚህ ኮተን የሆኑ ልብሶችም በደንብ አድርገው መተኮስ ይችላሉ። በተጨማሪም ደግሞ ሴራሚክ ስለሆነ እንትናቸው እነዚህ ላስቲክ ያላቸውን ልብሶች አያቃጥሉብንም። አሪፍ አድርገው መተኮስ ይችላሉ ማለት ነው። አሁን በእነዚህ ሲሆን ዋጋቸው 4500 ብር ነው። በነ ሳዮና ሲሆን ደግሞ ዋጋቸው 3000 ብር ነው። እዛ ጋር ደግሞ የቡና መፍጫዎች ናቸው።
እዚህ ጋር ደግሞ የምናያቸው ይሄኛው ሩብ ኪሎ የሆነ የቅመምና የቡና መፍጫ ነው። አልሙኒየም ነው። ፊውዝ ሲስተም ናቸው። ለስራ መሆን ይችላሉ። በእነዚህ ሲሆን ዋጋቸው 4500 ብር ነው። በእነዚህ ደግሞ ሲሆን ለቤት የሚሆኑ ናቸው። እነዚህ የምታያቸው ቅመምም ቡና መፍጨት ይችላሉ። ለምሳሌ አሁን ይሄኛው ባለ 3 ሶኬት ሲሆን ፊውዝ ሲስተም ነው፣ አይቃጠልም። እንደገናም ደግሞ ቅመም በደንብ አድርጎ መፍጨት ይችላል። ውስጡንም እንደምታዩ ሰፊ ነው። ጥርሶቹም ለቅመሞች ለኮረሪማ ከበድ ላሉ እንትኖች አሪፍ የሆነ ጥርስ ነው ያለው። በቀላሉ መፍጨት ይችላል። በእነዚህ ሲሆን ዋጋው 3500 ብር ነው። በዚህኛው ሲሆን ደግሞ 3000 ብር ነው። ልዩነታቸው ይሄኛው ሳይዙ ትልቅ ነው። እንደገናም ደግሞ ተለቅ ያሉ ነገሮችን መፍጨት ይችላል። በዚህ ዋጋው 3500 ብር ነው። እንደገናም ደግሞ ቀለል ያሉ ከተፈለገ ለቤት እነ ኒማም አሉ። እነዚህ አሁን ኒማ እንግዲህ ከድሮ ጀምሮ የሚታወቁ እቃዎች ናቸው። እና እነዚህ ሲሆኑ ለቤት ለቡና ቀለል ያለ ቡና የምንፈጭባቸው ነው። ሳይዙም እንደምታየው ትንሽዬ ነው መያዝ የሚችለው። በእነዚህ ሲሆን 1200 ብር ነው። ያው የልዩነታቸው የሳይዝ እና የመፍጨት አቅማቸው ዋጋቸው ላይ ልዩነት ያመጣል። ሌላ ደግሞ የምናያቸው የወጥ እቃዎች አሉ። ይሄ ደግሞ የምናየው የፒዛ መጋገሪያ ሲሆን ይሄኛው 41 ኢንች የሚባለው ነው። በዚህ በራሱ ሆኖ ደግሞ 44 ኢንች አለ። ከዚህ ትንሽ ሳይዙ ከፍ የሚል እንደምታየው ብረቱም ወፈር ያለ ነው። አይዝም። እነዚህ ሲሆኑ አሁን አይዙ። በተጨማሪም ደግሞ ዋታቸውን በጣም አሪፍ ነው። በ41 ሲሆን 7500 ብር ነው። በ44 ሲሆን ደግሞ 8500 ብር ነው። ልዩነቱ የሳይዝ ብቻ ነው። ግን እነዚህ ብራንዶች ሀቹ ይባላሉ። ቅርብ ጊዜ የወጡ ብራንዶች ናቸው ሀገራችን ውስጥ እና በጣም እቃቸውም የእቃ ኳሊቲነት በጣም አሪፍ የሚባል ነው። ከዚህ ለየት ያለም ብራንድ እነ ጂፓስ አሉ። በነ ጂፓስ ሲሆን በ44 ዲቢው 6500 ብር ይገኛል። እዛ ጋ ደግሞ የቺፕስ መጥበሻም አለ። እሱን ደግሞ እንመልከት። ይሄኛው ደግሞ ሎተስ የቺፕስ መጥበሻ ነው። እንደምታየው ሳይዙ በጣም አነስ ያለና ቅልብጭ ያለች ናት። ለቤት ለዘይት ቁጠባም እንደገናም ደግሞ ብዙ ቤተሰብ ለሌለበት ቤት በጣም ተመጣጣኝ የሆነች እቃ ናት። እንደምታያት ይችኛዋ 2000 ዋት ስትሆን በተጨማሪም ደግሞ ለቺፕስም ለሳምቡሳም ለተለያዩ ነገሮች መጠቀም እንችላለን። ይቺ እቃ እኛ ጋር በ4500 ብር ትገኛለች። ከዚህ ደግሞ ሳይዙ ከፍ የሚልም አለ። ኒማ 4 ሊትሮ አለ። በ4 ሊትሮ 5500 ብር ነው። ከነፃ ዴሊቨሪ ጋር የምናደርሳቸው ናቸው። 4 ሊትሮ አሁን ለስራ መጠቀም ይችላሉ ይችላሉ። ለቤትም ይሆናል። በእርግጥ ግን ለስራ ሞር ይጠቀሙታል። እንደገናም ደግሞ ሳይዙም ተለቅ ያለ ስለሆነ በአንዱ ብዙ ነገር ሊሰራልን ይችላል። ሁሉም እቃዎች ላይ እስካሁን ያየናቸው በሙሉ ነፃ ዴሊቨሪ ያለው? ያው ሁሉም እቃዎቻችን ነፃ ዴሊቨሪ ያላቸው፣ እንደገናም ደግሞ ዋስትናም እንሰጥባቸዋለን። ተመልካቾቻችን እንግዲህ እዚህ መጥተው አይተው መግዛት ቢፈልጉ አድራሻችሁን ንገርልን፣ ስልክ ቁጥሮችም ካለ አስቀምጥልኝና እናንጠቃለን። እሺ፣ አድራሻችን ሰሚት መድኃኒዓለም ፊት ለፊት እንገኛለን። ስልክ ቁጥራችን 0926 23 79 23 ነው። እኛም እንግዲህ ቁጥሮቹን ከታች ስለምናስቀምጥ ምንም ጥያቄ ቢኖራቸው የሚፈልጉትም ነገር ካለ መጥተውም ደግሞ መግዛት ቢፈልጉ በቁጥር ደውለው እንዲያገኟችሁ እናደርጋለን። እናመሰግናለን። እኔም አመሰግናለሁ። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ ምርትና አገልግሎትን ማስተዋወቅ ከፈለጉ እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችሁን ማስተዋወቅ ከፈለጋችሁ ከታች ባለው ስልክ ቁጥር ደውሉልን። ሁሌም ለማስተናገድ ዝግጁ ነን። ተመልካቾቻችን እንግዲህ አሁን የምንገኘው ከሲቪል ሰርቪስ ፊት ለፊት ላይ በሚገኘው ፋንቱ ሱፐር ማርኬት አጠገብ ላይ ጎዶልያስ ኤሌክትሮኒክስ ውስጥ ነው። የተለያዩ አይነት የወጥ ቤት እቃዎችን አይነታቸውን፣ ዋጋቸውን ለእናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም፣ እንዴት ነህ? ሰላም ጤና ይስጥልኝ። አብሮ ይስጥልን። እስኪ እንታወቅ፣ እንዲሁም ደግሞ ድርጅታችንን ማስታወቅልን። እሺ፣ ድርጅታችን ጎዶልያስ ኤሌክትሮኒክስ ይባላል። ለደንበኞቻችን የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን በማቅረብ እንታወቃለን። እኛም እንግዲህ ዛሬ እዚህ የመጣ ነው ከምትይዟቸው የተለያዩ አይነት ኤሌክትሮኒክስ እቃዎች መካከል እንግዲህ ለወጥ ቤት አስፈላጊ የሆኑ የተለያዩ እቃዎች ከጀርባ ያሉ እና እነሱ ለመመልከት ነው። በዋነኝነት እናንተ ጋር ምን አይነት እቃዎች ጠቅላላ አድርገን ያሉትን ነገሮች ንገራል። እሺ፣ እንግዲህ ጎዶልያስ ኤሌክትሮኒክስ ውስጥ ደንበኞች በሚመጡበት ሰዓት ላይ የልብስ ማጠቢያ ማሽኖችን፣ ፍሪጆችን፣ የውሃ ማጣሪያ ወይም ሞተር ዲስፔንሰሮችን እንዲሁም ቴሌቪዥኖችን፣ ሚኒ ኦቨኖች ሊሆኑ ይችላሉ፣ ስታንዲንግ ኦቨኖችን፣ ትልልቅ ኦቨኖችን በአጠቃላይ ኤሌክትሮኒክስ የሆኑ ዲቫይሶችን ማግኘት ይችላሉ ማለት ነው።
ምን ምን አይነት የወጥ ቤት እቃዎች ትይዛላችሁ? እሺ ያው እንግዲህ እኛ የምንይዛቸው የወጥ ቤት እቃዎች ከማብሰያ ከስቶቭ ጀምሮ እንዲሁም የሽንኩርት መፍጫ፣ የጁስ ማሽኖች፣ የቡና ማሽኖች እነዚህ የመሳሰሉትን ነገሮች አንድ ላይ እንይዛለን። አሁን ለምሳሌ ለመኖሪያ ቤት ብቻ ነው ወይስ መፍጫዎቹ ምናምን አንዳንድ ጊዜ ለንግድ የሚጠቀሙባቸው አሉ እና እነሱንም አካታችሁ ትይዛላችሁ? አሁን እኛ የምንይዛቸው እቃዎች ሽንኩርት መፍጫዎቹ በብዛት የሚሆኑት ለመኖሪያ ቤት ነው። ግን ደግሞ አነስ ስላለ ደግሞ አነስ ስላሉ የምግብ ቤቶች ምናምን መጠቀም ይችላሉ። በዛ ነው ያን ይመስላል። ከአነስተኛ ጀምሮ እስከ ከፍተኛ ሳይዝ አላቸው። በዛ ይወሰናል ማለት ነው። መልካም። እስቲ እንግዲህ ከደስት ካለህን ጀምርና አይነታቸውን፣ ዋጋቸውን፣ ሌሎች ነገሮችም ያላቸውን የያዙትን ነገሮች ደግሞ ብናወራ ግልጽ ይሆናል ብዬ አስባለሁ እና ከየትኛውን ጀምር? ከስቶቮች መጀመር እንችላለን። እዚህ ጋር ካለው ስቶቭ እንጀምርና እንደምታየው ብራንዱ ሲልቨር ክረስት በመባል የሚታወቅ ብራንድ ነው። ሲልቨር ክረስት ይባላል ብራንዱ። ዲጂታል ስቶቮች ናቸው እነዚህ። ዲጂታል ስቶቭ ሲባል ምንድነው? በተለምዶ ከምናውቃቸው ስቶቮች ለየት ያለ ኮንትሮል ማድረጊያ ሲስተም ያላቸው ወይም በተች የሚሰሩ ናቸው። እነዚህ እንግዲህ ከነዛ የሚለያቸው ምንድነው? አንደኛ ፍጥነታቸው በጣም የማብሰል አቅማቸው ከፍ ያለ ነው። ዋታቸውን ከፍ ያለ ስለሆነ ማለት ነው። ሌላው በተጨማሪነት ደግሞ እነዚህ ታይመር ናቸው። ታይመር ማለት አሁን ስቶቭ ላይ አልተለመደም። እነዚህ ላይ ግን ታይመር አለ። ደቂቃ ሞልተንለት ልክ ያ ደቂቃ ሲያልቅ ራሱ ስቶቭ ራሱ ኦፍ ያደርጋል ማለት ነው። ብንረሳ ምን ብንል እቃችን እንዳያር የምናበስለው ነገር እንዳይዝብን ምናምን ይረዳናል ያ ማለት ነው። ስለዚህ የራሳችን አጅስት አድርገን ታይሙ ማስገባት አለብን ማለት ነው። እንዲዘጋ 30 ደቂቃ ብንፈልግ 30 ደቂቃ እንሰጠዋለን። ልክ 30 ደቂቃ ሲሞላው ራሱ ይፈጠራል ማለት ነው። በተጨማሪነት ደግሞ ሌላው ምንድነው? እነዚያን ራሳቸው ማቀዝቀዣ ፋን አላቸው። ስራቸው ላይ ፋን ይገጠምላቸዋል። ረዥም ሰዓት በምንጠቀምበት ሰዓት ላይ ስቶቫችን በግለት ምክንያት እንዳይበላሽብን ፋኑ ያግዘዋል ማለት ነው። ፋኑ ለዛ ይጠቅማል ማለት ነው። እነዚህ ቀላሉ እንደ መስታወት ነገር ይመስሉኛል። እቃ አሁን ሊወርቅባቸው ይችላል ምናምን እና በቀላሉ ሊጎዱ የሚችሉ ናቸው ወይስ ደግሞ በደንብ ተደርገው የተሰሩ ናቸው? እነዚህ አሁን እንደ ነገሮች እንደ መስታወት ሳይሆን ከመስታወት በላይ ጥንካሬ ያላቸው ነገሮች ናቸው። ግን ደግሞ ያው ጥንቃቄ ማድረጉ ግዴታ ነው ለደንበኛ ማለት ነው። ማለት ያው ብረት እስካልሆነ ድረስ የመሰበር ዕድል ይኖረዋል። ግን ጥንቃቄ አድርጎ የሚጠቀምበት ከሆነ ደንበኛ ረዥም ዓመት የሚያገለግሉ ናቸው። ወተርፕሩፍ ናቸው። ውሃ ወደ ውስጥ አሳልፈው ስለማያስገቡ የፈለገ ቢገነፍል ምን ቢል ወደ ውስጥ ገብቶ እቃችን አይበላሽብንም። በቀላሉ መጸዳት ይችላል። በቀላሉ መጸዳት ይችላሉ። እነዚያም ስቶት መሆናቸው አድቫንቴጁ የሆነ ነገር ላይ የሚቆይበት እንኳን ስናጸዳ ወዲያው ነው የሚለቀው። ይሄ ስፖርት ሁሉም ፓርታቸው በቀላሉ መጸዳት የሚችል ፓርት ነው። ይሄኛው ዋጋው ምን ያክል ነው የሚሆነው? እነዚያውን ዋጋቸው 9500 ብር። ምናልባት የሚቀንሳል። አሁን ሳይሆን ይሄ በሳይዝም ከፍ ያለ ነው አይደል? ወይስ ከዚህ ውጪ አነስ ሚል ባለ አንድ ነው የሚሆነው? ባለ አንድ ነው የሚሆነው። አለ ባለ አንድ አለ። አንድ ሀፍ ከፍ የሚል ይሳለ። ከዚህ ከፍ የሚል ከሆነ ባለ 4 ነው የሚሆነው። ባለ 4 ትንሽ እነሱ ዋጋቸው ይጨምራል። አለ ወይ የሚለውን ነገር ለተነሳሾች ለመግለጽ ያክል። መልካም። እሺ እነዚህን ደግሞ እንመልከታቸው። እዚህ ጋር ደግሞ የምናየው እንግዲህ ባለ 2 ከላይ መጣጃው ኮይል የሆነ ወይም ሽቦ ማለት ነው። ጥምዙ ሽቦ ሳቺ በመባል የሚታወቅ ብራንድ ነው ይሄ። ያው ሳቺም እንግዲህ የቱርክ ብራንድ ነው። ብዙ እንትኖች ላይ እናውቀዋለን አይደል? ብዙ እቃዎች ላይ አለ። የጁስ ማሽኖች ምናምን ላይ በደንብ ይታወቃሉ። ስቶቫቸውም በጣም አሪፍ ነው። እነዚያን እንግዲህ ዋታቸው ከፍ ያለ ነው። እስከ 1800 ዋት ድረስ ነው። 1800 ዋት ሁለቱም መጣጃ ሁለቱም ኮይል እስከ 1800 ዋት ስላለው የማብሰል አቅሙ በጣም ፈጣን ነው ማለት ነው። እነዚህም ራሳቸውን የሚያቀዘቅዙ ስቶቮች ናቸው። ሌላው በተጨማሪነት እዚህ ላይ የምናገኘው ምንድነው መሰለሽ? ሶኬቱ ላይ ሄደሽ በምታይበት ሰዓት ላይ እነዚህ ፊውዝድ ስለሆኑ መብራት በፓወር እንኳን ቢመጣ እቃችን እንዳይቀልጥ ኮይሉ እንዳይቀልጥ ፕሮቴክት ያደርግልናል ማለት ነው። ፕሮቴክት ያደርጋል ማለት ነው። አሁን ለምሳሌ እዚህ ላይ ቅድም ዘጋ የነገርከኝ ነበር ቢገነፍልበት ምናምን ብዙም ችግር አይኖረውም መጸዳት የሚችል ነው ብለኸኛል አይደል? እነዚህ ደግሞ ሳያቸው ክፍት ነገርም አላቸው እና ቢገነፍልበት በደንብ መቆጣጠር ይችላል ወይስ ደግሞ መጠንቀቅ አለባቸው ከዛ ነገር? እነዚህ አሁን ምንድነው ያው ኤሌክትሪካል ፓርቱን እንዳያገኝብን የቻልነውን ያህል ብንጠነቀቅ ይመከራል። ለእቃችን እድሜ ሲባል ማለት ነው። ለምን ክፍተት ስላለ ወደ ውስጠኛው ክፍል ገብቶ እቃችን ላበላሽብን ስለሚችል ማለት ነው። ከዛ ውጭ ግን ጥንቃቄ ካደረግንለት ረዥም ጊዜ ያገለግለናል። ይሄኛው ወዲያው ማጽዳት እቃችንን ተገቢ ነው ማለት ነው። እንድንጠቀም ይረዳናል። መልካም። ይሄኛው ዋጋው ምን ያክል ነው?
በዚህ በሳችን ግራንድ ባለ ሁለት የሆነ ባለ ሁለቱ 4500 ብር። ይሄኛው ከፍ የሚል አለው ዝቅ የሚል ሳለው? ከዚህ አሁን አነስ የሚል ባለ አንድ አለ። ባለ አንድ አለ። ይሄኛው ባለ ሁለት ነው። ሳይዟ ባለ አንዷ አነስ ትላለች። ዋጋውም ልክ እንደዛው ይቀንሳል። በዚህኛው ዋጋው 4500 ብር ነው። በባለ አንዱ ሲሆን ደግሞ 2800 ብር። 2800 መልካም። ይሄኛው ደግሞ በሳይዝም ትንሽ አነስ ያለች ናት፣ ግን ባለ ሁለት ናት። የዚህስ ደግሞ አይነት እዚህኛው ደግሞ ባለ ሁለት ሆና ብቻ አዲስ የመጣ ብራንድ ነው። ይሄ ሎተስ ይባላል ማርኩ። ከሳችሁ ጋር ተመሳሳይ ፊቸር ነው ያለው። ትንሽ እነዚያውን አነስ የሚለው ፓወራቸው ትንሽ አነስ ይላል ከሳቾቹ ማለት ነው። ግን ደግሞ ያው በቂ የሚባል ፓወር ነው ያላቸው። እነዚህ በተለምዶ የምንጠቀማቸው አብዛኛው ቤት ውስጥ የምናገኛቸው ስቶቮች ናቸው። ዋጋ ላይ ብዙ ሙድ ያልሆኑ ናቸው። ዋጋው ይሄ እስከ 2500 ብር ድረስ ነው። እስከ 2500 ብር አነስ ባለ ሳይዝ ደግሞ በባለ አንድ መጣጃ እናገኛቸዋለን። በባለ አንድ መጣጃ ሲሆን እስከ 1200 ብር ድረስ ማለት ነው። መልካም። ከታች ያሉት ደግሞ ሚኒ ኦቨኖች አሉና እነዚህ አይነታቸው ምን ይመስላል? ይሄ እንግዲህ ሚኒ ኦቭን ነው። ሚኒ ኦቭኖች አገልግሎታቸው ምንድነው? ውስጥ ላይ የተለያዩ ፒዛ ለመስራት ፓንኬክ ሊሆን ይችላል። እንደገና አሳ፣ ስጋ ምናምን ለመጥበስ ብንፈልግ ውስጣቸው ላይ ማብሰል እንችላለን። እንደገና ኬክ መጋገር ብንፈልግ ውስጣቸው እስከ 38 ሊትር የሚሆን ኦቭን አለው። ይሄኛው ፓርት ማለት ነው። ስለዚህ ውስጥ የተለያዩ ነገሮችን መስራት እንችላለን። ሌላው ምንድነው? እነዚህ ላይ ተጨማሪ የምናገኘው ከላይ ሁለት ፕሌት ስቶቭ አለ። ስቶቭ ነው ኦቭን ነው ማለት ነው። አንድ እንትናቸው ይለያል ቢያስባል ሳይዛቸው። ራዲየሱ አንዱ ከፍ ይላል፣ አንዷ ደግሞ ትንሽ አነስ ትላለች። ይሄኛው ከፍተኛው ራዲየስ እስከ 1800 ዋት ድረስ ነው። አነስ የምትለዋ ደግሞ 1200 ዋት ነች ማለት ነው። ስለዚህ እንደ ስቶቭም ከላይ ያገለግላል። የሚፈልጉ ደግሞ እዚህ ስር ማስገብተው ማብሰል ይችላሉ ማለት ነው። ሁለት አገልግሎት አለ፣ ኦቭን እና ስቶቭ አንድ ላይ ማለት ነው። ዋስትናም እነዚህ እስከ 1 ዓመት ድረስ ከካምፓኒ ዋስትና ይሰጥባቸዋል። እንግዲህ የዚህኛው ዋጋ 12500 ብር ነው። ደንበኞች እዚህ መምጣት እንኳን ባይችሉ ያሉበት ቦታ ድረስ ከዴሊቨሪ አገልግሎት ጋር አንድ ላይ ማለት ነው፣ ከፍሪ ዴሊቨሪ ጋር 12500 ብር። መልካም። ከዚህ ደግሞ ውጭ የተለያዩ አይነት የወጥ ቤት እቃዎች አሉና ሌላ ደግሞ ምን እንመልከት? በቀጣይነት ደግሞ እንዳሳይሽ የሽንኩርት መፍጫ ማሽኖችን አንድ በአንድ አሳይሻለሁ። ለመጀመሪያ ያክል እዚህ ጋር የምናየው ሎተስ በመባል የሚታወቅ የሽንኩርት መፍጫ ማሽን ነው። እነዚህ ማሽኖች እንግዲህ አዲስ ጨምሮ የመጡት ፊቸር አለ። ያ ምንድነው? መብራት በማይኖርበት ሰዓት ላይ ማኑዋሊ ሽንኩርታችንን ግራይንድ ለማድረግ መብራት ሳይኖር ሲቀር በእጃችን ፕሬስ እያደረግን መፍጨት እንችላለን ማለት ነው። ከሽንኩርት በተጨማሪ ደግሞ እነዚህ ስጋ የሚፈጩልናል። ስጋም ሽንኩርትም የመፍጨት አቅም አላቸው። ሌላ ምን ነገሮች ይፈጫሉ? ሌላ ደግሞ ለምሳሌ ቲማቲም እንደ ካሮት የመሳሰሉ ነገሮችን ድንች ምናምን ይፈጩልናል። ምላጫቸው 5 ምላጭ ነው፣ ባለ 5 ምላጭ ናቸው። ከዛ ደግሞ 2 ስቴፕ ፓወር አላቸው፣ አይና ሚዲየም የሚባል ማለት ነው። አሪፍ እንትን ያላቸው። በተጨማሪነት ደግሞ እዚህ ጋር የምታያት እቺ ፊውዝ ስለሆነች ማሽናችን ፓወር በዛ እንዳይቃጠል ቅድም ዘጋ እንዳየነው ስቶቭ ማለት ነው። ቅድም ስቶቭ ላይ እንዳሳየሁሽ ልክ እንደዛ ማለት ነው። ይሄ ፓርታቸው ማይካ ነው። ስጋ ለመፍጨት እንደነገርኩሽ የተለያዩ ድንች ሊሆን ይችላል፣ ቲማቲም መብራት ሳይኖር ፕሮሰስ እያደረገን መፍጨት እንችላለን። እስከ 2 ኪሎ ድረስ የመፍጨት አቅም አላቸው እነሱ። በአንዴ 2 ኪሎ ይፈጫል። በአንዴ 2 ኪሎ ይፈጫል። ግን ያው ለማሽናችን እድሜ ሲባል ደግሞ 2 ኪሎ ባናደርግበት ይመከራል። ዋጋው ምን ያክል ነው? እስከ 3800 ብር። 3800 ብር ነው አሁን ያለው ዋጋ ማለት ነው። እሺ ይሄኛውስ? እዚህ ጋር ደግሞ የምናየው እንግዲህ ስቴንለስ ስቲል የሆነ ቦዲ ያለው ነው። ስቴንለስ ስቲል መሆኑ ለእቃው ጥንካሬ ይረዳናል። ከጠንካራ ነው ማለት ነው። አይዝግም እንትን አይደለም። ውሃ ምንም ቢነካው ምንም የማይሆን አይደል? ስቴንለስ ስቲል ነው። ረጅም ጊዜ እንዲያገለግል ማለት ነው። ቢወድቅብን ምን ቢልብን እቃችን የመሰበር ቻንሱ ጠባብ ነው። ሙሉ ለሙሉ አይሰበርም ብለን ማሰብ እንችላለን። እነዚህ ከዛኛው ጋር የሚለያቸው ስቴንለስ ስቲል መሆናቸው ነው። እነዚህም ስጋ ለመፍጨት ሽንኩርት፣ ቲማቲም የመሳሰሉት ነገሮች ለመፍጨት እንጠቀምባቸዋለን። እነዚህም ላይ ቅድም እዛ መጀመሪያ ላይ ያየነው አይነት ፊቸር አላቸው። እዚህ ጋር የሚታት ነገር መብራት በማይኖርበት ሰዓት ላይ ፕሬስ እያደረገ ግን ይሄ ለሽንኩርት ብቻ ነው የሚሆነው። ለሽንኩርትና ማራቢው ማለት ነው። ለአትክልት ነገሮች ይሆናል። ከስጋ ውጭ ጠንካራ ስለሆነ ብዬ ነው። ስጋ ጠንካራ ስለሆነ ጠቀም ይመከራል። ከዛ በተጨማሪነት አሁን እነዚህ ላይ የሚጨምሩት ነገር ምንድነው መሰለሽ? ያኛው 2 ፓወር ነው ያለው ብዬሻለሁ። እነዚህ ደግሞ ተጨማሪ 3 ፓወሮች አላቸው። ከነዛ የተሻለ ጉልበት አላቸው ማለት ነው። ከነዛ የተሻለ ጉልበት አላቸው። ዋጋስ እንዴት ነው?
ይሄኛው 4500 ብር ነው። ከዚህኛ ከፍ ይላል። ብዙ ማለት ነገሮችንም ስለያዘ ማለት ነው። ስቴንለስ ስቲል ስለሆነ በተጨማሪነት ይሄ አንድ ተጨማሪ ደግሞ ማይካ ሳህን አለ ውስጥ ነው ጎን ለጎን ማለት ነው። እዚህ ጋር ስላልመጣች ነው ያሳሽ 2 ሳህን ያለው ማለት ነው። እዚህኛው አንድ አይነት ተመሳሳይ ይመስለኛል። አይ ቲንክ የብራንድ ልዩነት አላቸው፣ ዲፈረንስ አላቸው። ይሄኛው ፉድ ኪንግ በመባል ይታወቃል። ሌላው ይሄም ጀምሮ ምንድነው እነዛ 5 ምላጭ ናቸው። ይሄኛው ደግሞ 6 ምላጭ ነው ያለው። ከዛ በተጨማሪነት ደግሞ ሌላ ተቀያሪ ምላጭ ነው። ምላጭ መጨመሩ የተለያዩ ነገሮችን እንዲፈጩ ያግዛቸዋል እንጂ ሌላ የተለየ ጥቅም አለው? አንደኛ ምንድነው መሰለሽ የሚፈጭልንን እንትን ይቀንስልናል ማለት ቶሎ እንዲፈጩ ጥንካሬ ጉልበት መጨመር ማለት ነው። ምላጭ በጨመረ ቁጥር ጉልበቱ እየጨመረ የሚፈጭበት ደግሞ ረዥም ደቂቃ ከሆነ እያጠረ ይሄዳል፣ ቶሎ ይፈጫል ማለት ነው ማሽናችን። ከዛ የተለየ ነገር ምንም የላቸውም እነዚህ ምላጩ ብቻ ነው የሚጨምረው እንደነገርኩሽ። ይሄኛው መብራት ባይኖር መጠቀም እንችላለን፣ ፕሬስ እያደረግን መጠቀም እንችላለን። ዋጋው ምን ያክል ነው? ዋጋ ይሄኛው 4500 እዚህ ጋር ደግሞ አይ ቲንክ የቡና መፍጫዎች ይመስሉኛል አይደለ? እነዚህስ ደግሞ አይነት አላቸው የተለያዩም እዚህ ጋር ይታዩኛል እና የተወሰኑትን ደግሞ ምትነግረን። ከዚህኛው አልጀመርልሽ ነው። እዚህ ጋር የምታያት እችኛው መባሽ በሚባል የሚታወቅ ብራንድ ነው። ያቺ ለቤት ውስጥ አገልግሎት የምትሆን የቡና መፍጫ ነች። ሳይዟ አነስ ያለ ከቡና በተጨማሪ ለቅመም መጠቀም ይችላሉ ደንበኞች። ሌላው እነዚህ ላይ የምናገኘው ተጨማሪ ነገር ምንድነው ሶኬታቸው ፊውዝድ ስለሆነ መብራት ፓወር ቢበዛብን እንዲልብን እንዳያቃጥል ማሽናችንን ይረዳናል ማለት ነው። ፊውዙ ያ ሳይዙ አነስተኛ ነው ብዬሻለሁ። ዋጋዋ እስከ 1200 ብር ነው። አይ ቲንክ ይሄ አይነት ይሄ ግን ለየት ይላል። እቺኛዋ ደግሞ ኒማ በመባል የሚታወቅ ብራንድ ነው። ብዙ ቤቶች ላይ በተለምዶ የሚጠቀሙበት ነው። የእነዚህም እቃነታቸው አሪፍ ነው። ዋጋቸው እስከ 1000 ብር ድረስ ነው። እስከ 1000 ብር ድረስ አለ። እስከ 1000 ብር ድረስ ነው። እዚህ ጋር ደግሞ የምታዩ ይሄኛው ሳይዙ ትንሽ ከፍ ይላል። ቅድም ካየናቸው ሳይዙ ከፍ ይላል። ኒማ ነው ብራንዱ። ይሄ ለቡና እንደገና ተጨማሪነት ለቅመም። አሁን ለምሳሌ ብዙ ጊዜ እነዛን ሰዎች ሲጠቀሙ ምን ሲል ይስተዋላል? ቅመም ሲገባባቸው ይሄ የቶሎ የሚያበላሸት አይነት ነገር ያመጣል ከቡና ውጭ ሲፈጭባቸው ይላሉ። ትክክል ነው ወይስ እንዴት ነው? እንደዛ አለ። ምንድነው መሰለሽ ለቡና ፐርፐዝ ብቻ የሚሰሩ ማሽኖች አሉ። ለምሳሌ እዚህ ጋር ያየሽው ይሄኛው ለቡና ፐርፐዝ ብቻ ነው ተዘጋጀው። ያው ቅመም ብንፈጭበት ይፈጫል፣ ግን ማሽናችን የሚያጥራል። ለቡናና ለቅመም ሲሆን ግን ራሱ ካርቶኑም ላይ ይገልጽልናል። በደንብ ዲቴል ገብቶ ስለሚገልጽልን የቡናና የቅመም ሲሆን አብሮ የሚመጣብሽ ተጨማሪ ነገሮች አሉ። ይሄኛውን ቡና ቅመም በደንብ የመፍጨት አቅም አለው። ውስጡም እንደምታየው በጣም ሰፊ ስለሆነ ብዙ ነገሮችን ይፈጫል። ሶኬቷም ቅድም እንደነገርከኝ ፊውዝ አላት። እስከ 13 አምፔር የሚሆን ፊውዝ አለው። ይሄኛውን ፓወር ቢበዛ መንቢል የመቃጠል ዕድሉ ጠባብ ነው። እሳችሁም አንድ አይነት ነው። ከእሳችሁ ጋር ብራንድ ልዩነት ነው እንጂ እቃነታቸው አንድ አይነት። ሁለቱም ለቡናም ለቅመም ይሆናሉ። ትንሽ ዋጋ ልዩነት አላቸው። በዚህኛው ሲሆን 1600 ብር ነው። በዛ በሳቺ ባልኩሽ ብራንድ ደግሞ 1850 ብር። የዋጋ ዲፈረንስ እና የብራንድ ዲፈረንስ አላቸው። ከላይ ደግሞ አይ ቲንክ የጁስ መፍጫዎች አይደለም። ይሄኛው እዚህ ጋር የምትመለከችው የጁስ መፍጫ ማሽን ሆቢሎ በመባል የሚታወቅ የጁስ መፍጫ ማሽን ነው። እነዚያን ከቤት ውስጥ አገልግሎት በተጨማሪ አነስተኛ ለጁስ ቤቶች ምናምን ልንጠቀማቸው የሚሆኑ ማሽኖች ናቸው። ከፍተኛ ፓወር ያላቸው ስለሆኑ ማለት ነው። ከዛ ደግሞ እቃችን ረዥም ሰዓት ብንፈጭበት በሙቀት እንዳይገደብን ፋን ምናምን ስላለው ራሱን እያቀዘቀዘ የሚሰራ ማሽን ነው። ፓወራቸው እንደሚታየው ከ15 ድረስ ሃይ ስፒድ አላቸው ላቸው። በጣም ፈጣን ናቸው መፍጨት ማለት ነው። በጁስ ቤት ምናምን የምንጠቀማቸው የሚሆኑ እቃዎች ናቸው። እነዚህ እቃዎች ዋስትና አላቸው። እስከ 1 ዓመት ድረስ የሚደርስ ዋስትና አላቸው። በዋጋ ደረጃ ስትመለከቻቸው እስከ 6800 ብር ድረስ በሰዎች ውስጥ የተሸጡ ይገኛሉ። መልካም። ሌላ ደግሞ አማራጭ ማለት ይሄስ ምን ይሆን? ይሄኛው ደግሞ የምትመለከችው ሚክሰር ነው። እንደዚህ እንቁላል ለመምታት እንደገና ደግሞ የተለያዩ ነገሮችን ሚክስ ለማድረግ የምንጠቀምበት ሚክሰር ማሽን ነው። ሳይሆን በመባል የሚታወቅ ብራንድ ነው። ዋጋው ደግሞ እስከ 3500። ከጁስ መፍጫ በተጨማሪ ደግሞ እዚች ጋር አንድ ዕቃ አለች እና እሷስ ምንድን ናት? እዚህ ጋር ደግሞ የምታየው ሳንፎርድ በመባል የሚታወቅ
የጣሊያን ብራንድ የሆነ ፒዛ መጋገሪያ ወይም ፒዛ ፓን ነው። ያው እነዚህ እንግዲህ ሁለት አይነት አላቸው፣ ሚኒ እና እንደገና ደግሞ ከዚህ ትንሽ ሳይዙ ተለቅ የሚላለው። እኛ ለዛሬ የምንመለከተው አነስተኛ ሳይዝ ባለ 40 ሳንቲሜትር ራዲየስ ያላት ነው። ይሄኛው እንግዲህ ፒዛ ለመጋገር እንዲሁም ስጋ የተለያዩ ነገሮች ውስጥ ላይ መጥበስ እንድንችል ተደርጎ የተዘጋጀ ነው። ሴራሚክ ነው። እሱ በጣም ፈጣን ናቸው። የመያዝ ባህሪ የላቸው። ዋስትና እስከ 1 ዓመት ድረስ አላቸው። እንደነገርኩሽ ብራንዱ ሳንፎርድ ነው። ሳንፎርድ የጣሊያን ማርክ እንደሆነ ይታወቃል። ጥራታቸውን በዛው ልክ አሪፍ ነው ማለት ነው። ዋጋቸው ደግሞ እስከ 9500 ብር ድረስ። መልካም። እሺ እንግዲህ በርካታ የሚባሉ የወጥ ቤት እቃዎችን ስንመለከት ቆይተናል። ከፍተኛም ዝቅተኛም ድረስ ዋጋ ያላቸው ብዙ አይነቶችን እንግዲህ ተመልክተናል። እንግዲህ ተመልካቾቻችን እናንተ ጋር መጥተው ማዘዝ ቢፈልጉ አድራሻችሁን፣ ሌላም ብራንች ካላችሁ ስልክ ቁጥሮችንም ካላችሁ አስቀምጡልን እና እናጠቃለን። እሺ እንግዲህ ጎዶልያስ ኤሌክትሮኒክስ የተለያዩ የወጥ ቤት እቃዎችን ተመልክተናል ዛሬ። ደንበኞቻችን የእኛን አድራሻ ቢፈልጉ በ3 አድራሻችን ማግኘት ይችላሉ። ቁጥር 1 ፊጋ መብራቱን ሳይሻገሩ ስማድል ህንፃ ላይ፣ እንዲሁም ቁጥር 2 ሲቪል ሰርቪስ ዩኒቨርሲቲ ፊት ለፊት፣ ቁጥር 3 ደግሞ ከታ መድኃኒዓለም ንግድ ባንክ ህንፃ ፊት ለፊት ላይ ያገኙናል። እንዲሁም በተጨማሪ ስልክ ቁጥሮቻችን በ0960318181 011659720 011659730 ላይ ቢደውሉ ማግኘት ይችላሉ። የመምጣት አማራጭ እንኳን ባይኖር እኛ ያሉበት ድረስ የመላክ ሁኔታዎችን ስለምናመቻች ዴሊቨሪ ስላለ በዛ ማግኘት ማግኘት ይችላሉ ማለት ነው። እኛም እንግዲህ ተመልካቾቻችን እዚህ መጥተው የተለያዩ አይነት የወጥ ቤት እቃዎችን እንዲገዙ እንዲሁም ደግሞ ከዚህም በተጨማሪ ደግሞ ሌሎች የወጥ ቤት የኤሌክትሮኒክስ እቃዎችም ስላሉ መጥተው እንዲጎበኙ እናደርጋለን። በጣም አድርጌ አመሰግናለሁ። እናንተም እዚህ ድረስ መጥታችሁ ስለጎበኛችሁ በጣም እናመሰግናለን።